ለመላው የእስልምና እምነት ተከታዮች እንኳን ለኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ። ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን። የዕለተ ሐሙስ ግንቦት 28 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መናገራቸውን፣ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉ የአሜሪካ አምባሳደር መናገራቸውን፣ የኤርትራ መንግስት ከጸብ አጫሪ እንቅስቃሴ ወጥቶ ለኢትዮጵያና ኤርትራ ሰላም እንዲሰራ ጥሪ መቅረቡን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ኢትዮጵያ ወሳኝ ሀገራዊ ጥቅም ጉዳዮች ስታነሳ ትኩሳታቸው የሚጨምሩ ሀገራት አለ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጸዋል። ውጭ ጉዳይ ሚኒስትሩ ፓርላማ ተገኝተው ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በዛሬው ስብሰባ ጥያቄ ያቀረቡት የአብን ተወካይ ዶክተር ደሳለኝ ጫኔ ኤርትራና ኢትዮጵያን ወደ ጦርነት የሚወስድ የቃላት ጦርነት የጀመሩ ይመስለኛል ያሉ ሲሆን የሁለቱ ሀገራት ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገኝ ጠይቀዋል። ውጭ ጉዳይ ሚኒስትሩ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለዋል። የውጭ ጉዳይ ሚኒስቴርን በመወከል ንግግር የሚያደርጉ ተቋማት እንዳሉ ያመለከቱት ዶክተር ጌዲዮን እስከማውቀው ድረስ የቃላት ጦርነት ውስጥ አልገባንም ሲሉ ለጥያቄው ምላሽ ሰጥተዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚያጋሩ በመግለጽ እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉ ማሳሰባቸውን ኢትዮጵያን ኢንሳይደር ዘግቧል። እኛ ቀጠናዊ መረጋጋትና ቀጠናዊ ሰላም እንዲኖር በኃላፊነት ስሜት የምንንቀሳቀስ ሀገር ነን ያሉት ዶክተር ጌዲዮን በኤርትራ በኩል ትንኮሳ ቢኖርም በወደ ሰፊነትና አንዳንዴ ሰምቶ እንዳልሰማ በመሆን እያለፍን ነው ብለዋል። ሌላው የምክር ቤት አባል አቶ ሸቱ ገብረ ማርያም በበኩላቸው የኢትዮጵያ አየር መንገድ የተወሰደበትን ሀብት ለማስመለስ ምን እየተሰራ ነው ሲሉም ጠይቀዋል። ለጥያቄው ምላሽ የሰጡት ዶክተር ጌዲዮን ያለን ንብረት ይህ ብቻ አይደለም ያሉ ሲሆን ሌሎች የሚጠቀሱ ሂሳቦች አሉን ብለዋል። አክለውም የካሳ ኮሚሽኑን የወሰነልን ገንዘብ ጨምሮ በወደ ሰፊነት እስከዛሬ ያልተሰበሰበ ሀብቶችን ዓለም አቀፍ ሕግንና አሰራሮችን መሰረት አድርገን ለማስመለስ እንሰራለን ማለታቸውን ደግሞ ሸገር ዘግቧል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉ የአሜሪካ አምባሳደር ተናገሩ። በኢትዮጵያ የአሜሪካ አምባሳደር ኤድመን ማሲንጋ ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት ይደግፋል ሲሉ ተናግረዋል። ከኢዚያ ጋር ቃለ መጠይቅ ያደረጉት አምባሳደሩ ኢትዮጵያ በከፍተኛ ኢኮኖሚያዊ እንቅስቃሴ ላይ መሆኗን ገልጸው በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ኢትዮጵያ ጋር በጋራ እንደምትሰራም ተናግረዋል። አምባሳደር ኤድመን ማሲንጋ ኢትዮጵያ ሰፊ የህዝብ ቁጥር ያላትና ፈጣን የሚባል ኢኮኖሚ እያስመዘገበች እንደምትገኝ ባነሱበት ቆይታቸው ላይም ይህ ኢኮኖሚያዊ እንቅስቃሴ እንደሚቀጥልም ትንበያ መኖሩን አመልክተዋል። በአሁኑ ወቅት ኢትዮጵያ ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን የጠቆሙት አምባሳደሩ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፍ መሆኑን አረጋግጠዋል። ኢትዮጵያ ቀጠናው ወደ መረጋጋትና ሰላም እንዲመለስ አስተዋጽኦ እያደረገች መሆኑን ያመለከቱት አምባሳደሩ ከኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም መሆኑንም አብራርተዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጠናው መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩ መግለጻቸውን ዘገባው ጠቅሷል። የኤርትራ መንግስት ከጸብ አጫሪ እንቅስቃሴ ወጥቶ ለኢትዮጵያና ኤርትራ ሰላም እንዲሰራ ጥሪ ቀረበ። የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የሰጡትን አስተያየት በተመለከተ ማብራሪያ ሰጥተዋል። የኤርትራ ወታደሮች የያዟቸውን ቦታዎች በተመለከተ ከቢቢሲ ለቀረበላቸው ጥያቄ
እነሱ ያውቃቸዋል ሲሉም ተናግረዋል። ይህንን በዝርዝር ለመናገር በጣም አስቸጋሪ ነው ያሉት ዲና ሙፍቲ ይህ የቆየ ነገር ስለሆነ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉ ግዛቶችን በስም ሳይጠቅሱ አልፈዋል። ወታደሮቹ መቼ ቦታዎች እንደተቆጣጠሩ የጠየቁት አምባሳደር ዲና የቆየ ጉዳይ ነው፣ መግባት መውጣት ያለ ነገር ነው፣ ይህንንም በዚያ ደረጃ ማየት ነው የሚሻለው ብለዋል። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የተቆጣጠሯቸውን አካባቢዎች መቼ ለሚለው ጥያቄ ቁጥራዊ መረጃ ምንም የለኝም ብለዋል። አምባሳደር ዲና ሙፍቲ የኤርትራ ወታደሮች የኢትዮጵያን ሉዓላዊ ግዛቶች ለቀው ከመውጣት በተጨማሪም የኤርትራ መንግስት ለታጣቂ ኃይሎች የሚያደርገውን ድጋፍ እየጠቀሱ ሲሆን የኤርትራው ፕሬዝዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነት በተመለከተም ተጨማሪ ማብራሪያ እንዲሰጡ ቢጠየቁም እነሱ ያውቁታል የሚል አጠር ያለ ምላሽ ሰጥተዋል። አክለውም ለሁለቱም ሀገራት ሰላም እንደሚያስፈልግ ጠቅሰው መከባበርና አብሮ መኖር አስፈላጊ መሆኑንም ጠቁመዋል። ነገር ግን ከዚህ ውጪ የሚሆነው ነገር መገፋፋት፣ መጣላት፣ መወጋጋት አያዋጣም ያሉት አምባሳደሩ በምስራቅ አፍሪካ ሰላም መፍጠር የግድ ለሁለቱም ሀገራት ሰላም ለህዝቦች ጠቀሜታ አለው ማለታቸውንም ዘገባው አንስቷል። የኤርትራን ትንኮሳና ከኢትዮጵያ ብሔራዊ ጥቅም በተቃራኒ መሆኗን ተከትሎም የመንግስት ባለስልጣናት የተለያዩ ሀሳቦችን በሚያጋሩበት በዚህ ወቅት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የመንግስት ደጋፊዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርገዋል ሲሉ በማህበራዊ የትስስር ገጻቸው ላይ ባጋሩ ጽሑፍ አስነብበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡ ሰሞን የተለያዩ አካላት ወደ ሀገር ቤት እንዲገቡ የተደረገው ጥሪ ስልጣን ለመጋራት የመሰላቸው ወገኖች እንደነበሩ መናገራቸውን ህዝበ ሙስሊሙ የኢድ አል አድሃ በዓልን ድጋፍ የሚሹ ወገኖችን በመርዳት እንዲያሳልፍ ጥሪ መቅረቡን ጨምሮ ሌሎች ዜናዎችን እያሱ በለጠ ይዟል። ተከታትለን እንመለስ። የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደው አዋጅ ተሰረዘ። የኢትዮጵያ አደጋ ስጋት ስራ አመራር አዋጅ ዛሬ በህዝብ ተወካዮች ምክር ቤት ቀርቦ ጸድቋል። የአዋጁ ዓላማ አደጋን ቀድሞ ለመከላከል እንዲሁም ከደረሰ በኋላ በሀገር ቤት የገንዘብ ምንጭ ችግሮችን መቋቋም የሚል ነው። በአዋጁ ለሚቋቋመው ፈንድም ከመንግስትና ከግል ተቋማት ሰራተኞች ደሞዝ ላይ መዋጮ እንዲሰበሰብ የሚያስገድደው መመሪያ ያካተተ እንደነበር የሚታወስ ሲሆን የተቋማቱ ሰራተኞች ደሞዝ መዋጮ እንዲሰበሰብ የሚያስገድደው የአዋጅ ድንጋጌ ተሰርዟል። ድንጋጌው በዛሬው ዕለት በፓርላማ ከጸደቀው የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገው በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑ ተገልጿል። አዋጁ የመንግስትና የግል ተቋማት ከሚሰጧቸው 15 አይነት አገልግሎቶች ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበስቡ የሚያስገድድ ድንጋጌ በውስጡ ይዞ ነበር። ይህንን ተከትሎም አዋጁ ከፍተኛ የኑሮ ጫና ያለበትን ደሞዝተኛ ይበልጥ የሚጎዳ ነው በሚል በፓርላማ ጭምር ተቃውሞ ሲቀርበት እንደነበር የሚታወስ ነው። በአዋጁ የፌዴራል መንግስት የአዲስ አበባና የድሬዳዋ ከተማ አስተዳደሮች ከጠቅላላ ዓመታዊ በጀታቸው ውስጥ የተወሰነ ድርሻ ለፈንዱ እንደሚያዋጡ በአዋጁ ላይ ተደንግጓል። ከለጋሽ አካላት ከበጎ አድራጊ ድርጅቶችና ግለሰቦች የሚሰበሰብ እንዲሁም የሀገር ውስጥ ሀብት ማሰባሰቢያ ስልቶችን በመጠቀም የሚገኝ ገንዘብ የፈንዱ ሌላኛው የገቢ ምንጭ ነው። ለፈንዱ የገቢ ምንጭ እንዲሆኑ ከሚጠበቁት ውስጥ የቴሌኮሙኒኬሽን ድምጽና ዳታ አገልግሎት፣ የዲጂታል ባንኪንግ፣ የበረራ ትኬት ሽያጭ፣ የፓስፖርትና ቪዛ አገልግሎት ክፍያ፣ የንግድ ፍቃድ በሚወጣበትና በሚታደስበት ጊዜ በቁርጥ የሚታሰብ ክፍያ ተጠቃሽ ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡ ሰሞን የተለያዩ አካላት ወደ ሀገር ቤት እንዲገቡ የተደረገው ጥሪ ስልጣን ለማጋራት የመሰላቸው ወገኖች እንደነበሩ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ከብሔራዊ ቴሌቪዥን ጋር 4 ክፍሎች ያሉ ቃለ መጠይቅ አድርገዋል። የጠቅላይ ሚኒስትር አብይ ቃለ መጠይቅ የመጀመሪያ ክፍል በትላንትናው ዕለት የተላለፈ ሲሆን ሌሎች ክፍሎችም ከዛሬ ጀምሮ በተከታታይ ለእይታ እንደሚቀርቡ ይጠበቃል። ጠቅላይ ሚኒስትሩ ትላንትና ምሽት በተላለፈው ቃለ መጠይቃቸው ያለፉትን 7 ዓመታት የመንግስት ስራ እንቅስቃሴ በተመለከተ አስተያየታቸውን ሰጥተዋል። በዚህ ቃለ ምልልስ በስፋት በለውጥ ጊዜ ስለነበሩ ጉዳዮች አስተያየታቸውን የሰጡ ጠቅላይ ሚኒስትሩ የተቀበልናት ኢትዮጵያ በበርካታ ችግሮች ውስጥ ነበረች ብለዋል። ለሰራተኞች ደሞዝ መክፈል የማይቻልበት 59% አጠቃላይ ሀገራዊ ዕዳ የነበረበት በመሬት አቀማመጥ እስረኛ የሆነች የተቋም ድቀት የነበረባትና በርካታ አሳሪ ህጎች እንዲሁም ከፋፋይና በታይ ትርክት የተስፋፋባት ነበረች ሲሉ አክለዋል። ገብቼ በጥቂት ቀናት ውስጥ የመጀመሪያው ጥያቄ ደሞዝ መክፈል አንችልም የሚል ነበር። የመጀመሪያው ጥያቄ እና ዕዳ የነበረባት ኢትዮጵያ የነበረባት ሳይሆን በዕዳ የተዘፈቀች ኢትዮጵያ መሆኗን በደንብ ማስተዋል ያስፈልጋል። ስትራክቸራል ሌቭል። ሁለተኛው ፕሮጀክቶቻችን
በጣም በርካታ ፕሮጀክቶች ተጀምረው ቆመዋል። በየቦታው ድንጋይ ተዘርቷል። በየቦታው ሰው ድንጋይ ልቀሙልኝ ይላል። ሌላውን ተውና ህዳሴ ብቻ ነው። ይሄን መዘንጋት አያስፈልግም። ጂኦግራፊ እስረኛ መሆን ለምን ጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ የተቋም ድቀት ነበረ። ያሉን ተቋማት በወጉ ስላልተሰሩ የተሰጣቸውን ተልዕኮ ለመፈጸም የማይችሉ መንግስት፣ ፓርቲ፣ ዘር፣ ሃይማኖት፣ ሰፈር መለየት የሚቸገሩ መንግስት እያለ ሌላ መንግስት እንዲያዛቸው የሚጠብቁ ተቋማት ነበሩ። ድቀት ያለበት ነው። ያ ምንድነው? ሐሳብ እንኳን ቢኖር ያን ሐሳብ ኤክስኪዩት ለማድረግ አያስችልም ማለት ነው። ከተቋም ሻገር ስንል በርካታ አሳሪ ህጎች ነበሩ። ህጎቻችን በንግዱም በሂውማን ራይቱም መፈተሽ ይጠይቁ ነበር። ህጎቹ ሲሰሩ ስሪታቸው አሳሪ ስለነበረ ከዚህ ሁሉ ብሶ ደግሞ ትርክታችን አንተ ቀይና አንተ ጥቁርና አንተ እንደዚህ ነህ የሚል ከፋፋይ በታኝ ትርክ ነው የነበረው ለአመታት የተሰራበት እና ሰው ቁጭ ብሎ በጋራ ለማውጋት እንኳን በዚያ የተሰጠው ክፉ ዘር የራሱን ቢጤ ካላገኘ በስተቀር ለመነጋገር የሚቸገር ነበር። የሚዲያ አውዱ፣ የፖለቲካ አውዱ የተሳከረ ዓለም ነው የነበረው። መንግስትን እንዘውራለን ሲሉ የነበሩ እንዲሁም መንግስትን ለመጣል እየተንቀሳቀሱ ነው የሚሉ አካላት እኛን ያውቁንም ያሉት ጠቅላይ ሚኒስትር አብይ እነዚህ ግለሰቦች እስካሁን ባላቸው ታሪክ አንድ ቀበሌ መርቶ ያውቁም ሲሉ ተናግረዋል። የተቃዋሚ ፓርቲዎች ለውጡን ያዩበት መንገድ ነው። እኛ ያየንበት መንገድ ብቻውን በቂ አይደለም። እኛ ያየንበትን መንገድ ለመገንዘብ መጋቢት 24 የነበረውን የፓርላማ ንግግር ማየት ነው። አንዲት ስቴትመንት አልተዛነፈችም። ያቺን ንግግርናት በየቀኑ በየአመቱ ተገበረው። እኛ አልተቀየርንም። አላማችን አስተዋሽ ተናግረናል። እየኖርነው ነው። ያ ንግግራችንን በየቀኑ እየኖርነው ነው። ከውጭ ያሉ ሰዎች ግን የኛን ንግግር የሰሙት ለነሱ አእምሮ እንዲመች አድርገው ነው። እኛ ያልነውን ሳይሆን የሚሽቱን የሰሙት። እንዴት ሰሙት ያልሽኝ እንደሆነ አንዳንዶች ችግር የለውም እነዚህ ብዛም የማይታወቁ ሰዎች ስለሆኑ ከወጣ ብለን በሪሞት እናዘዋለን ለውጡን እኛ ወደምንዘውረው የሚጓዝ ለውጥ ይሆናል ብለው አሰቡ። አንዳንዶች ደግሞ እነዚህም ብዛም አይቆዩም ወደ 3 ወር ነው ያሉም አሉ። ባይዘው ወደ 3 ወር ውስጥ ተቀብለን እኛ እንቀጥላለን። እነዚህ በቃ አድራሽ ብቻ ናቸው እንጂ ዋነኞቹ እኛ ነን ብለው አሰቡ። ይሄን ሐሳብ ከጅምሩ የገመትናቸውም አሉ፣ በሂደት የተማርናቸውም አሉ። ነገር ግን አብዛኛው እንደዚህ ያለ ሐሳብ የሚያስቡ ሰዎች መንግስትን አያውቁም። መንግስትን መዘወር ግን ያስባሉ። አንዲት ቀበሌ ለአንድ አመት ሰርቭ አድርጎ ያቆም፣ አንዲት ኤጀንሲ ሰርቭ አድርጎ ያቆም፣ አንዳንዶቹ ፔሮል ላይ ፈርመው ያቆም። ተፎካካሪ የፖለቲካ ኃይሎች ወደ ሀገር እንዲገቡ እስረኞች እንዲፈቱ በመወሰን የፖለቲካ ሁኔታውን ለመቀየር መሰራቱን የተናገሩት ጠቅላይ ሚኒስትሩ ተፎካካሪ የፖለቲካ ኃይሎች ወደ ሀገር ቤት እንዲገቡ መደረጉ ያተረፍንበት ውሳኔ ነው ሲሉ ገልጸዋል። ነው አብረን እንስራ ስንል የጠራናቸው አካላት አሁን ላይ ያኮረፉት የግል ጥቅማቸውን ማስጠበቅ ስላልቻሉ ነው ሲሉ አስረድተዋል። አክለውም ነው አብረን 4 ኪሎ እንግባ አላልንም ሲሉ ተናግረዋል። እኛ ለሁሉም እጃችን ዘርግተን ጠበቅናቸው። ለአውሮፓ ላለውም አሜሪካ ላለውም በቅርብ ላለውም ለሁሉም እጃችን ዘርግተን የተቀበልነው። አንዳንዶች ከጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ፣ አኮረፉ። ሀገር ነው ምንፈልገው፣ ሐሳብ አለን፣ መስራት እንችላለን፣ እንፈልጋለን ደግሞ ያሉ ጸንተው ቀሩ። እኛ ኑ ያልነው፣ ተመለሱ ያልነው፣ አብረን እንስራ ያልነው፣ ሐሳባችሁን ለመሸጥ አውድ ይገባችኋል፣ መዛኙ ህዝብ ካከበዳችሁ የምትፈልጉትን መሆን ትችላላችሁ ነው ያልነው እንጂ የጠራነው ሁሉ 4 ኪሎ ይገባል አላልንም። እንደዚህ ያሰቡ ሰዎች ሳቱ። በሐሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡ በውስጡ ነበሩ።
በደስታ የመጣው ያለቀሰ የመጣው ቂም አርግዞ የመጣው ተቀላቅሎ ስለመጣ ህዝበ ሙስሊሙ የኢድ አልአድሃ በዓልን ድጋፍ የሚሹ ወገኖችን በመርዳት እንዲያሳልፍ ጥሪ ቀረበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የዑለማ ምክር ቤት ሰብሳቢ ዶክተር ሼክ ሀጂ ኢብራሂም ነገ የሚከበረውን የ1446ኛውን የኢድ አልአድሃ አረፋ በዓልን ምክንያት በማድረግ የመልካም ምኞት መግለጫ አስተላልፈዋል። በመግለጫቸውም ኢድ አልአድሃ አረፋ በታላቁ ዙልሂጃ ወር በ9ኛው ቀን ከመላው ዓለም የሐጅ ጸሎታቸውን ለማድረስ በአረፋ ላይ የሚገናኙበት ፈጣሪያቸውን አላህ ጸኑበት ሀጂ ማድረግ እድል ያላገኙ ምዕመናን ደግሞ በጾም የሚያሳልፉበት ቀን ማግስት የሚከበር ታላቅ በዓል መሆኑን ፕሬዝዳንቱ ተናግረዋል። የአረፋ በዓል የአንድነት የመደጋገፍ በዓል መሆኑን የተናገሩት ሼህ ሀጂ ኢብራሂም ህዝበ ሙስሊሙ በዓሉን ሲያከብር የተቸገሩ ወገኖችን በመርዳት የታረዙትን በማልበስ የታመሙትን በመጠየቅ እንዲያሳልፍ ጥሪ አቅርበዋል። ወዝክሪላህ ተዓላ ብሎ ነብያችን ሰለላሁ ዐለይሂ ወሰለም ዒባዳውን ማጠናከር፣ ዳዕዋን ማጠናከር፣ ዱዓ ማጠናከር፣ ምስኪኖችን መርዳት፣ ደካማዎችን መርዳት፣ ተፈናቃዮችን ደግሞ እንዳይደብራቸው መዘየር፣ እስረኞችን ሄደን ባሉበት መዘየር፣ የተመማውን ወገን ወንድም መዘየር፣ እስላም ክርስቲያን ሳንል ጎረቤታችንን ማጠናከር፣ صلة الرحم ላይ በትኩረት መስራት ትልቅ ስራ ነው የምጠብቀን። ትልቅ እንዳውም ከሌላ የበዛ ማለት ሊሆን ይችላል። የቱን እናዳርሳለን። ስለዚህ የዒባዳ ቀን ነውና ኡድሂያ አርደን በብቻችን በቤታችን ብቻ ልንጠቀምበት አይደለም። መከፋፈል ካለን ወንድሞች ወገኖች ጎረቤቶች አብሮነትን በተግባር ማሳየት እስላምና ክርስቲያን ሳይባል ተሳስረን ተከባብረን ሀገራችን መጠበቅ። በተመሳሳይ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤትም ምክትል ፕሬዝዳንት ሼህ ፈትሁዲን ሀጂ ዘይኑ የእንኳን አደረሳችሁ መልእክት አስተላልፈዋል። ምክትል ፕሬዝዳንቱ በመልእክታቸው በዓሉን ስናከብር ለሀገራችንና ለሕዝባችን ሰላም የበኩላችን አስተዋጽኦ እያደረገን የተቸገሩትን ወገኖች በማገዝ ማክበር ይኖርብናል ብለዋል። በዓሉን በማስመልከት በተዘጋጀው መግለጫም ህዝበ ሙስሊም ወደ ኢድ ሰላት ሲመጣ ማድረግ ያለባቸውን ጥንቃቄ እንዲሁም በሰላት ወቅት ሊደረጉ የሚገባውን ኃላፊነት ምን መሆን እንዳለበት ገለጻ ተደርጓል። ለመስገጃነት ከምንገለገልባቸው ቁሳቁሶች ውጪ አላስፈላጊ ነገሮችን ባለመያዝና ይዞ ባለመምጣት የጸጥታ ማስከበር ስራን የማገዝ ኃላፊነት ይኖርባችኋል። በሌላ በኩል በመሪዎቿና በነዋሪዎቿ እየዘመነች ያለችውን ከተማችንን በኮሪደር ልማቱ የተጎናጸፈችውን ውብ ገጽታ በመጠበቅ ኃላፊነታችንና ግዴታ ያለብን በመሆኑ ሁላችንም በመናልፍባቸው ጎዳናዎች ሁሉ ለመሰረተ ልማቶቻችን ጥንቃቄና ኃላፊነት ወይም በኃላፊነት ስሜት ጥበቃ ማድረግ ይኖርብናል። ኃላፊነታችንም ጭምር ነው። በጋዛ ተኩስ እንዲቆም የሚጠይቀውን የተመድ የጸጥታ ምክር ቤት የውሳኔ ሐሳብ አሜሪካ ውድቅ አደረገች። በጋዛ ያለምንም ቅድመ ሁኔታ ዘላቂ ተኩስ አቁም እንዲደረግ በተመድ የጸጥታው ምክር ቤት የቀረበውን ረቂቅ የውሳኔ ሐሳብ አሜሪካ ድምጿን በድምጽ የመሻር መብቷን ተጠቅማ ውድቅ ማድረጓ ተገልጿል። ይህ ሁሉም ታጋቾች እንዲለቀቁና በጋዛ ላይ እስራኤል የጣለችው የሰብአዊ እርዳታ አቅርቦት እቀባ እንዲነሳ የሚጠይቁ ሐሳቦችን የያዙ የተኩስ አቁም ጥሪ በቀሪዎቹ የምክር ቤቱ 14 አባል ሀገራት ድጋፍ አግኝቶ እንደነበር ለማወቅ ተችሏል። በመንግስታቱ ድርጅት የአሜሪካ አምባሳደር ዶሮቲ ሻ የውሳኔ ሐሳቡ የተኩስ አቁም ስምምነት እንዲደረስ የሚደረገውን ዲፕሎማሲያዊ ጥረት የሚያደናቅፍ ነው በማለት የተባበሩት መንግስታት ሐማስን ሽብርተኛ ድርጅት ብሎ አልሰየመም በማለት ወቅሰዋል። አምባሳደሩ አክሎም ሐማስን በማውገዝ ትጥቁ እንዲፈታና ጋዛን ለቆ እንዲወጣ የሚያደርግ የትኛውንም እርምጃ አልደግፍም ሲሉ ተናግረዋል። በተባበሩት መንግስታት ድርጅት የዩናይትድ ኪንግደም አምባሳደር የሆኑት ባርባራ በበኩላቸው በጸጥታው ጥበቃ ምክር ቤት የቀረበውን የውሳኔ ሐሳብ የደገፉ
ያስተላለፉት የማንታገሰውን በጋዛ ያለ ሁኔታ እንዲያበቃ ካላቸው ፍላጎት መሆኑን እንዲሁም ሀገራቸው ዘላቂ ፖለቲካዊ መፍትሄ ለማምጣት ተኩስ አቁም የተሻለ አማራጭ መሆኑን ስለምታምን ነው ሲሉ አስረድተዋል። አምባሳደሯ ጨምሮም እስራኤል በእርዳታ አቅርቦት ላይ የጣለችው ዕቀባ እንዲያበቃ እንዲሁም የተባበሩት መንግስታትና የእርዳታ ድርጅቶች ህይወትን ለመታደግ ስቃይን ለመቀነስ እንዲሁም ሰብአዊ ክብርን ለመጠበቅ በጋዛ ስራቸው እንዲያከናውኑ መደረግ አለበት ብለዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሰላማዊት ጌታ ሰው ይዛለች። በድጋሚ አብራችሁን ቆዩ። የኢትዮጵያ መንግስት ለ2018 በጀት ዓመት 2 ትሪሊዮን ብር በሚኒስትሮች ምክር ቤት አጸደቀ። 47ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ውሳኔዎች ዛሬ ሐሙስ ግንቦት 28 2017 ይፋ መሆናቸውን ከጠቅላይ ሚኒስትር ጽህፈት ቤት ተመልክተናል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 47ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በቅድሚያ ምክር ቤቱ የተወያየው የ2018 በጀት ዓመት የፌዴራል መንግስት ረቂቅ የበጀት አዋጅ ላይ ነው። በጀቱ በ10 ዓመቱ መሪ የልማት እቅድ ላይ የተቀመጡ ግቦችን ከማስፈጸም የሀገር ደህንነትን ከማስጠበቅ ምርትና ምርታማነትን ከማሳደግ በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የ2018-2022 የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍን መሰረት በማድረግና የ2017 በጀት ዓመት የፕሮግራም በጀት አፈጻጸምን በመገምገም ተዘጋጅቶ የቀረበ እንደሆነ ምክር ቤቱ አስታውቋል። በዚሁ መሰረትም ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ ወደ 2 ትሪሊዮን የሚጠጋ በጀት ለምክር ቤቱ መቅረቡን ለማወቅ ተችሏል። ምክር ቤቱም የቀረበው የፌዴራል መንግስት የ2018 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብአቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል ሲል ጽህፈት ቤቱ አስታውቋል። ሌላኛው ምክር ቤቱ ውይይቱን ያደረገው በስታርታፕ ረቂቅ አዋጅ ላይ ሲሆን የስራ ጀማሪዎችን ምህዳርን በመፍጠር የሚመሰረቱበት፣ የሚንቀሳቀሱበት፣ የሚያድጉበትና ቴክኖሎጂን ተግባራዊ በማድረግ አዳዲስ ምርቶችን የሚያመርቱበትና አገልግሎቶችን የሚሰጡበት ለማስቻል በዘርፉ የፋይናንስ አቅርቦት ችግሮችን ለመፍታት እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል ሲልም የጠቅላይ ሚኒስትር ጽህፈት ቤት መረጃ ጠቅሷል። ምክር ቤቱም በአዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑ ተጠቅሷል። የገቢ ግብር ምጣኔ ላይ ማሻሻያ ለማድረግ መንግስት ረቂቅ አዋጅ ማዘጋጀቱ ተነገረ። በደሞዝተኛው ሆነ በንግድ የገቢ ግብር ምጣኔ ላይ ማሻሻያዎችን የያዘ ረቂቅ አዋጅ መዘጋጀቱን የገንዘብ ሚኒስቴር ገልጿል። የአዋጁ ረቂቅ ህግ ሆኖ ከመጽደቁ በፊት ማለፍ ካለበት ሂደት አንዱ የሚመለከታቸውን የህብረተሰብ ክፍሎችን ማሳተፍ መሆኑን የጠቆመው ሚኒስቴሩ በመጪው ሰኞም በረቂቅ አዋጁ ላይ ከባለሙያዎች ጋር ለመምከር ጥሪ አድርጓል። የኢትዮጵያ ሰራተኞች ኮንፌዴሬሽንና ሌሎችም ጉዳዩ የሚመለከታቸው ባለሙያዎች በተለይ ቋሚ ደሞዛቸው የኑሮ ጫናውን ለመቋቋም እንዲችል የሚቆረጥበት የገቢ ግብር ትርጉም ባለው መልኩ እንዲሻሻልለት ሲጠይቁ መቆየታቸው ይታወሳል። ኢትዮጵያ ከ600 ብር ጀምሮ የሚያገኝ ደሞዝተኛ የገቢ ግብር የሚቆረጥበት ሲሆን በኢትዮጵያ ደሞዙ ከ10900 ብርና ከዚያ በላይ የሆነ ተቀጣሪ 35 በመቶ የግብር ገቢ ይቆረጥበታል። ይህ ደግሞ በብዙ የተጋነነ መሆኑን በመግለጽ መንግስት ማስተካከያ እንዲያደርግ የተለያዩ ጥያቄዎች የሚቀርቡ ሲሆን አንዳንዶችም የኢትዮጵያን የስራ ግብር ስርዓት ከሌሎች ሀገራት ጋር ማስተያየት የተጋነነ መሆኑን ያነሳሉ። ከኢትዮጵያ ጋር ከዶላር አንጻር ተቀራራቢ የምንዛሬ ያላት ኬንያ የገቢ ግብር የሚቆረጠው ከ24000 ብር ደሞዝተኛ ጀምሮ ነው። በተመሳሳይ በኢትዮጵያ ከ10900 ብርና ከዚያ በላይ የሆነ ተቀጣሪ 35 በመቶ የገቢ ግብር ሲቆረጥበት በኬንያ ግን 35 በመቶ ግብር የሚቆረጠው ከ800000 ብር ደሞዝተኛ ጀምሮ ነው። ነገር ግን በኬንያ የገቢ ግብር የሚቆረጠው ከ24000 ብር ደሞዝተኛ ጀምሮ ነው። የጋምቤላ ክልል ከ40 ኩንታል በላይ ወርቅ ለብሔራዊ ባንክ ማስገባቱን አስታወቀ። በወርቅ ማዕድን ምርት ከሚታወቁት የኢትዮጵያ አካባቢዎች አንዱ የሆነው የጋምቤላ ክልል በዘንድሮ ዓመት ከ40 ኩንታል በላይ ወርቅ ለብሔራዊ ባንክ ገቢ ማድረጉን አስታውቋል። የክልሉ የማዕድን ልማት ቢሮ እንዳስታወቀው ዘንድሮ ከ4200 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ መግባቱን አረጋግጧል። የጋምቤላ ክልል የማዕድን ልማት ቢሮ ኃላፊ አቶ ኡጁሉ ጊሎ አብዛኛው ወርቅ የተመረተው ከክልሉ ዲማ ወረዳ ጎግ አቦቦና ሌሎች ወረዳዎችን ባቀፉት ማጃንግና አኟ ዞኖች መሆኑን ገልጸዋል። በጋምቤላ ክልል በአሁኑ ወቅት ከ500 በላይ ሰዎች በወርቅ ምርት እየተሳተፉ እንደሚገኙ የክልሉ ማዕድን ሀብት ልማት ቢሮ አመላክቷል።
ባለፉት ዓመታት በህገ ወጥ መንገድ ወርቅ በመሸጡ ወደ ባንክ ይገባ የነበረው የወርቅ መጠን ቀንሶ እንደነበር ኃላፊው አስታውሰው በዚህም ባለፉት ዓመታት ከጋምቤላ ክልል ወደ ብሔራዊ ባንክ የገባው የወርቅ መጠን በጣም አነስተኛ እንደነበር ተገልጿል። አሁን ላይ ግን የወርቅ ምርት የሚገኝባቸውን አካባቢዎች የሰላም ችግር በመፈታቱ እንዲሁም ለአምራቾች የሚከፈለው ዋጋ በመጨመሩ ወደ ባንክ የገባው የወርቅ መጠን መጨመሩን አብራርተዋል። በዚህም በጋምቤላና ቤንሻንጉል ጉሙዝ ክልሎች በዚህ ዓመት እስካሁን ከ40 ኩንታል በላይ ወርቅ ወደ ብሔራዊ ባንክ መግባቱ ተገልጿል። በኢኮኖሚ ያደጉ ሀገሮች መሰረታቸው የማዕድን ሀብትና ሌሎችን የተፈጥሮ ሀብቶችን በማልማት እንደሆነ የሚናገሩት የምጣኔ ሀብት ምሁራን ኢትዮጵያ ውድና ዘርፈ ብዙ ማዕድናት ያሏት ቢሆንም የአመራር ዘዴው ባህላዊ መሆን፣ ለአምራቾች የሚከፈለው ገንዘብ አነስተኛ መሆን እንዲሁም የኮንትሮባንድ የወርቅ ሽያጭ ምርቱ ወደ ብሔራዊ ባንክ እንዳይመጣ ተግዳሮቶች መሆናቸውን በተደጋጋሚ ሲገልጹ ይስተዋላል። ስትከታተሉት የነበረው የዕለተ ሐሙስ ግንቦት 28 2017 የምሽቱ መረጃችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት